ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ገዢው ብልጽግና በሀገራዊ ምክክሩ አዲስ አበባ የኦሮሚያ አካል ትሁን የሚለውን ሀሳብ የደገፉ አባላቶች ከባድ ማስጠንቀቂያ ሰጠ። በዚህ አቋሙ የሚጸና የፓርቲው አመራር ከስልጣኑ እንደሚነሳ አስታውቋል። በባንዲራ ጉዳይ አረንጓዴ፣ ቢጫ፣ ቀይ ቀለማት ለድርድር አላቀርባቸውም ብሏል። ፓርቲው የመንግስት ስርዓት ፕሬዚዳንሻል እንዲሆን እንደሚፈልግም አስታውቋል። ጦርነት ይቀሰቅሳል በሚል ፍራቻና ወታደራዊ ምልመላ ሽሽት ከ72,000 በላይ ተፈናቃዮች ቆቦ ከተማ ይገኛሉ ተባለ። ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ ታወጣለች ሲሉ የተከበሩ ዶክተር ፈቲህ ማህዲ ተናገሩ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1,000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉን ምንጮች ተናገሩ። ገዢው ብልጽግና በሀገራዊ ምክክሩ አዲስ አበባ የኦሮሚያ አካል ትሁን የሚለውን ሀሳብ የደገፉ አባላቶች ከባድ ማስጠንቀቂያ ሰጠ። በዚህ አቋሙ የሚጸና የፓርቲው አመራር ከስልጣኑ እንደሚነሳ አስታውቋል። በባንዲራ ጉዳይ አረንጓዴ፣ ቢጫ፣ ቀይ ቀለማት ለድርድር አላቀርባቸውም ብሏል። ፓርቲው የመንግስት ስርዓት ፕሬዚዳንሻል እንዲሆን እንደሚፈልግም አስታውቋል። የሀገራዊ ምክክር ጉባኤ እሁድ ሐምሌ 19 ቀን 2018 እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎችን ሰብስበው መዋሉ ተሰምተዋል። ምክክሩ የተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የተሰጠበት መሆኑ ተገልጿል። የክልልና የከተማ አስተዳደር አመራሮች በመሯቸው በእነዚህ መድረኮች በክልልና ከተማ አስተዳደር ደረጃ የተካሄደው ስብሰባ ፓርቲው ምክክሩ አጀንዳዎች ዙሪያ የያዘው አቋም ግልጽ ያደረገበት መሆኑ ሰምተናል። አጠቃላይ የምክክሩ ሂደት አስመልክቶ ገለጻ በማድረግና ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉ ስለሚገባ አካሄድና ሌሎች ጉዳዮች መሰረት ያደረገ ንግግር ያደረጉት የክልል ከተማ አስተዳደር አመራሮች ከዚህ ቀደም በተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች ማስጠንቀቃቸው ተሰምተዋል። የአዲስ አበባና ድሬዳዋ ጉዳይ በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸው መዘገባችን የሚታወስ ሲሆን በእሁድ ፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከልም ይህ ጉዳይ አንዱ ነው። ፓርቲው ሁለት ከተሞች የፌዴራል አካል ይሁኑ የሚለው አማራጭ እንደሚደግፍ የተለያዩ አዳራሾች በተደረገው ስብሰባ ተገልጸዋል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለው አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ ሲወሰድባቸው እንደሚችል እንደተነገራቸው ተጠቁሟል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደት የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መስጠቱን የተረጋገጠ ሲሆን በተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ እንደተሰጣቸው ተነግሯል። ፕሬዝዳንታዊ የመንግስት አስተዳደር ስርዓት በመንግስት አደረጃጀት ላይ ቅርጽ አጀንዳ ውስጥ የሚገኙ የመንግስት አስተዳደር ስርዓት አይነት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላሜንታዊ ፕሬዝዳንታዊ አሊያም የሁለቱም ቅይጥ የመንግስት አስተዳደር ስርዓትን እንደ አማራጭ ያቀረበው ጥያቄ አንዱ መሆኑን መዘገባችን ይታወሳል። ብልጽግና ፓርቲ ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው እንዳደረገ የተገለጸ ሲሆን በእሁድ ዕለቱ ስብሰባ አቅጣጫ የተሰጠበት ሌላኛው ጉዳዩ መሆኑን ነግረውናል። አረንጓዴ፣ ቢጫ፣ ቀይ ቀለማት መቼ መቀየር የለባቸውም። በሀገር ግንባታ አጀንዳ ውስጥ ለተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልከቶችና መግለጫዎች ጉዳዩ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳው ካዘጋጀው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ቀለማቱና አርማው ብሔራዊ መዝሙርና በዓላት አሁንም ማህበረሰቦቻችን ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚለው ነው። ተመካካሪዎች ይህን መሪ ጥያቄ መነሻ አድርገው ባካሄዱት ምክክር የተለያዩ አማራጭ ሀሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉና ሌሎች አማራጮችም በምክክር ሂደቱ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ማለትም አረንጓዴ፣ ቢጫ፣ ቀይ ቀለማትን ጉዳዩን ለድርድር የሚያቀርበው መሆኑን በስብሰባው አቅጣጫ እንደተሰጠበት ተገልጸው በዚህ ጉዳይ ምክክር በሚደረግበት ወቅት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ መሆኑ ስለመነገሩ ተሰምቷል። በሰንደቅ ዓላማው ላይ ያለው አርማ ወይም ኮከቡ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማት ጥብቅ አቅጣጫ የተሰጠበት አለመሆኑን ተገልጿል።
ጦርነቱ ይቀሰቀሳል በሚል ፍራቻና ወታደራዊ ምርመራ ሽሽት ከ72000 በላይ ተፈናቃዮች ቆቦ ከተማ ይገኛሉ ተባለ። ከአላማጣ ከኮረምና ከሶስቱ የራያ አላማጣ ወደ አካባቢዎች በመሸሽ የተፈናቀሉ ከ72000 በላይ ሰዎች በቆቦ ከተማ እንደሚገኙ ተገለጸ። ህብረተሰቡ በገፍ ለመፈናቀል የተገደደው በህወሓትና በፌዴራል መንግስት መካከል ዳግም ጦርነት ሊቀሰቅስ ይችላል በሚል ስጋት እንዲሁም በትግራይ ክልል እየተካሄደ ነው በተባለው የግዳጅ ወታደራዊ ምልመላ የተነሳ መሆኑ ተጠቅሷል። አሁንም በየቀኑ በርካታ ወጣቶችና ነዋሪዎች ወደ ቆቦ ከተማ እየተመሙ መሆናቸውን ተፈናቃዮች ወደ አካባቢው ባለስልጣናት ገልጸዋል። ከሰሞኑ በርካታ የማህበረሰብ ክፍል አባላት ከአላማጣ ከተማ መውጣታቸውን የሚናገሩት የተፈናቃዮች አስተባባሪ እስካሁን በቆቦ ከተማ ለመጡ ተፈናቃዮች የሚደረግ ድጋፍ የለም በሚባል ደረጃ ነው ብለዋል። የረድኤት ድርጅቶች ዓላማም ግልጽ አይደለም ሲሉ አክለዋል። ከዚህ በፊት በተደጋጋሚ በጦርነት ምክንያት መፈናቀል ገጥሞናል የሚሉ ተፈናቃዮች ጦርነቱ አይቀሬ ከሆነ ለእኛ ታላቅ ፈተና ነው ሲሉ ተደምጠዋል። ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ ታወጣለች ሲሉ የተከበሩ ዶክተር ፈቲህ አህመዲ ተናገሩ። ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ፈቲህ አህመዲ ገልጸዋል። ምክትል ሰብሳቢው ይህን የገለጹት በኢትዮጵያ የኪርጊዝ ሪፐብሊክ ባለሙሉ ስልጣን አምባሳደር አዲልቤግ ቱልቲሜሮቭን የተባለው ባነጋገሩበት ወቅት ነው። የተከበሩት ፈቲህ አህመዲ የኢትዮጵያ የባህር በር ባለቤት ባለመሆኗ ምክንያት በየዓመቱ ለወደብ ኪራይ ተያያዥ የሎጂስቲክ አገልግሎት እስከ $2 ቢሊዮን አሜሪካን ዶላር የሚደርስ ከፍተኛ ወጪ ለማውጣት መገደዷን ገልጸዋል። ይህ ወጪ በሀገሪቱ የኢኮኖሚ እድገት ላይ የሚያሳድረው ጫና ያስረዱት ምክትል ሰብሳቢው የባህር በር ማግኘትና አጋር ከሆኑ ሀገራት ጋር ቀጠናዊ የትራንስፖርት የሎጂስቲክ ትስስር መፍጠር ለኢትዮጵያ ኢኮኖሚ ህልውናና ዘላቂ ልማት ወሳኝ ጉዳይ መሆኑን አብራርተዋል። በውይይቱ ወቅት ትኩረት ከተሰጣቸው አበይት ጉዳዮች መካከል የንግድና የግብርናው ዘርፍ ትብብር ግንባር ቀደሙን ስፍራ የያዘ ሲሆን ሁለቱ ሀገራት ያላቸውን እምቅ ተፈጥሯዊ የግብርና ምርቶች የኢኮኖሚ አቅሞችን በጋራ ተጠቃሚነት የሚያረጋግጥ የንግድና ኢንቨስትመንት እንቅስቃሴዎች ማጎልበት እንደሚገባቸው የተከበሩ ፈቲህ አመላክተዋል። በዚህም ዘርፍ ቴክኖሎጂና የልምድ ልውውጥ ማድረግ የሚቻልበት የትብብር ማዕቀፍ መዘርጋት እንዳለበት አጽንቶ ተሰጥቶበታል። በተጨማሪም በውይይቱ ወቅት በሀገሪቱ ዘላቂ ሰላም፣ ወንድማማችነትና ዴሞክራሲያዊ ስርዓት ለማጽናት እየተከናወኑ ባሉ አበይት ሀገራዊ ሁነቶች ላይ ሰፊ ማብራሪያ ተሰጥቷል። በኢትዮጵያ ሁሉን አቀፍ መግባባት ለመፍጠርና የቆዩ ልዩነቶችን በምክክር ለመፍታት እየተሰራ ያለውን ሀገራዊ ምክክር ኮሚሽን የስራ እንቅስቃሴ በውይይቱ ተብራርቷል። እንዲሁም ኢትዮጵያ ያካሄደችውን የ7ኛ ዙር ሀገራዊ ምርጫ አሳታፊ፣ ዴሞክራሲያዊ፣ ፍትሃዊ እንደነበር ምክትል ሰብሳቢው አምባሳደሩ ገልጸውላቸዋል። አምባሳደሩ ከቋሚ ኮሚቴው ምክትል ሰብሳቢና ከሌሎች የኮሚቴ አባላት ጋር ባደረጉት ውይይት በሁለቱ ወዳጅ ሀገራት መካከል ያለውን ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ ወደ ላቀ ደረጃ ለማሸጋገር በሚቻልባቸው ሁኔታዎች ላይ መክረዋል። የቋሚ ኮሚቴው አባል የተከበሩ አምባሳደር ቶፊቅ አብዱላሂ በበኩላቸው የኢትዮጵያ በውሃ ሀብት የበለጸገች ሀገር መሆኗን ጠቅሰው የውሃ ሀብትን ጨምሮ በቀጠናዊ ዓለም አቀፍ ጉዳዮች ዙሪያ ኢትዮጵያን ኪርጊዝ መንግስት ጋር በትብብር እንደምትሰራ ነው ያብራሩት። በተመሳሳይም ኢትዮጵያ በታሪክ አጋጣሚ የባህር በር ማጣቷን ለአምባሳደሩ የገለጹላቸው ሲሆን ኢትዮጵያ በባህር በር እንድታገኝ ሁለቱን ሀገራት በትብብር በሚሰሩባቸው ጉዳዮች ላይ ዙሪያ ተወያይተዋል። አምባሳደር አዲልቤግ ቱልቲሜሮቭን በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን የቆየ ግንኙነት ይበልጥ ለማደስና ለማጠናከር ከፍተኛ ፍላጎት እንዳላት ያረጋገጡ ሲሆን በተለይም የፓርላማ ዲፕሎማሲውን በመጠቀም ለንግድ፣ ለግብርና፣ በሎጂስቲክና በሌሎችም ሁለገብ ዘርፎች የጋራ ተጠቃሚነት የሚያረጋግጡ ስራዎችን በቅርበት ለመስራት ዝግጁ መሆናቸውን ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 1604 ወንዶችና 192 ሴቶች ዓመት እንዲሁም 38 ጨቅላ ህጻናት ሲሆኑ በሳምንት ውስጥ በተደረገ 8 ዙር በረራ ከተመለሱት 1604 ወንዶች፣ 192 ሴቶች እንዲሁም 38 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 53 እድሜያቸው ከ18 ዓመት በታች ለሆኑ
የሆኑ ታዳጊዎች ይገኙበታል ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር በትኩረት እየተሰራ መሆኑን አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው ለሚመለሱ የፍልሰት ተጎጂዎች ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑ ተገልጿል። ወደፊት በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰት ለማበረታታት ሚኒስቴሩ የጀመራቸውን ስራዎች አጠናክሮ የሚቀጥል ይሆናል ተብሏል። በአጠቃላይ 1834 ዜጎች ወደ ሀገር ውስጥ ተመልሰዋል መባሉን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉ ምንጮች ተናገሩ። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ባለፉት ለግለሰቡ ቅርብ የሆኑ 3 ምንጮች ለቢቢሲ ተናገሩ። ያሬድ ገረመው የተባለው ኢትዮጵያዊ ህይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን ግለሰቡ አሟሟት ላይ ጥያቄዎች እንዳላቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ህይወቱ እንዳለፈ የተሰማው ረቡዕ ሐምሌ 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ የተጠየቁት ምንጮች ተናግረዋል። ምንጮቹ እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊ ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበር እንደ ምንጭ ጠቅሰዋል። ምንጩ ሲያስረዱ በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህንን የመኖሪያ ፍቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበር ምንጩ ተናግረዋል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ ማታ እወጣለሁ ብሏቸው እንደነበር አስታውሰዋል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብለዋል። ምንጮች እንደሚገልጹት የእስር ቤት ኃላፊነት ያሬድ ህይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግረዋል። ህይወቱ ያለፈው ባጋጠመው ድካም ምክንያት እንደሆነ መግለጻቸውን አንስተዋል።